ተናስተልን እንደምሏችኋል 7 ሰዓት ሆኗል። ይህ የአራት ማዕዘን የዜና ወጃችን ጀመረ። አበይት ዜናዎች። መንግስት በኤርትራ ጉዳይ ላይ የወሰነው ውሳኔ ለቀጠናው ሰላም ወሳኝ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ የኢህአዴግ ስራ አስፈጻሚ ኮሚቴ የኤርትራ ጉዳይ ላይና የግሉ ዘርፍ የኢኮኖሚ ተሳትፎን የተመለከቱ ውሳኔዎችን አስተላለፈ። ኢራን ዩራኒየም የማብላላት አቅሟን ከፍ ለማድረግ የሚያግዛትን ስራ መጀመሯን ለዓለም አቀፉ የአቶሚክ ኃይል ተቋጣሪ ድርጅት አስታወቀች። አብራችሁን ቆዩ። መሰለ ገብሮት ነኝ። የኢህአዴግ ስራ አስፈጻሚ ኮሚቴ የተለያዩ ውሳኔዎችን በማሳለፍ መደበኛ ስብሰባውን ትላንትና አጠናቋል። ኢትዮ ቴሌኮም፣ የኢትዮጵያ አየር መንገድ፣ የኤሌክትሪክ ማመንጫዎችና የባህር ትራንስፖርትና ሎጂስቲክስ አገልግሎት ድርጅት ትልቁን የአክሲዮን ድርሻ መንግስት ይዞ ቀሪውን አክሲዮን ለሀገር ውስጥ ባለሀብቶች እንዲተላለፍ የኢህአዴግ ስራ አስፈጻሚ ኮሚቴ ትላንት ውሳኔ አስተላልፏል። የባቡር ድርጅትን የማዳበሪያና ስኳር ፋብሪካዎችን ሙሉ በሙሉ ወይም በከፊል ለሀገር ውስጥና ለውጭ ባለሀብቶች ለመሸጥ ወስኗል። ከዚሁ ጋር በተያያዘ በተለይ ትላንትና የኢህአዴግ ስራ አስፈጻሚ ኮሚቴ በትላንትናው ዕለት ከሰጠው መግለጫ አንዱ የተለያዩ የመንግስት ተቋማት እንደ አየር መንገድ፣ ቴሌ፣ መብራት ኃይል የመሳሰሉትን ብዙዎቹን ድርሻ መንግስት ወስዶ ቀሪውን ለሀገር ውስጥና ለውጭ ባለሀብቶች ለመስጠት መታሰቡ አንዱ ነው። የኢትዮጵያ ቴሌቪዥን ህብረተሰቡን አስተያየት ጠይቋል። ሲተካተል እንመለስ አስተያየቶቹ። በሌላ ዓለም እርግጥ የመብራት ኃይልም ውሃም ተለያዩ እንትኖቹ በግለሰብ ነው። በእኛ ሀገር እርግጥ መንግስት ህግ ስለነበረ አሁን ደግሞ በግለሰቦች በድርጅት በሌላ ድርጅት ውስጥ መግባቱ እኔ ደስ ይለኛል በራሴ። ምክንያቱም መንግስት ሁሉም ጠቅልሎ መያዝ ሳይሆን የህዝብ መፍትሄም ደግሞ ከግለሰቡ ተጠይቆ መፍትሄ መስጠትም ያለበት ስለሆነ እኔ ደስ ይለኛል። ለውጥ ያመጣል ብዬ አስባለሁ። ስለወጣቱ ስራን የመፍጠሩ እድል ይኖራል ብዬ አስባለሁ። መንግስት አሁን ለምሳሌ ለባህለ ሀብት ከሰጠ ወጣቱ ተመራቂው ትውልድ ለወደፊቱ ስራ የሚያገኝበት እድል ከተፈጠረ መልካም ነው ብዬ አስባለሁ። እንትን የሚገጥመው ነገር ለሀገሪቷ ምን ያህል ለውጥ ያመጣል የሚለው እንደ ሀገር ሀብትነት እንደ ሀገር እንትንነት በአገር እንትን መተዳደርና እንትን ማለት መንቀሳቀስ የሚችሉ ናቸው። በቃ በኢትዮጵያ ደረጃ ስንል ትልቁ ነገር ምን ውስጥ ነው እኛ ያለነው? ዲሞክራሲ ነን ወይስ ሶሻሊስት አይደለንም? አሁን ያለነው ዲሞክራሲያዊ እንትን እስከሆነ ድረስ የዓለም ትልልቅ ኢንቨስተሮች ገብተው ሊሰሩ ይፈልጋሉ። የኛ አቅም ደግሞ የደሃ ከተባለው አገሮች አንዱ ነን። እንደው ዘራፍ በማለት እንታወቃለን እንጂ እና የደሃ ነን። ስለዚህ ሀብታሙ ገብቶ በሁሉም ተሳትፎ አድርጎ ይስራ። እኔ ደስ ይለኛል። አየር መንገድ፣ ቴሌ፣ ሌላ ማናልክ ባህር አገልግሎት ለግል እንሰጣለን አለ። ለምን ለግል እንሰጣለን ነው ብለው ለምን ከተማ አይዶስ ባስ ለግል እንሰጣለን አላለም? ገቢ የሚገኘውን ለሌላ ሰው አሳልፎ መስጠት ይህ ማለት ምን ማለት ነው? ኢትዮጵያ አየር መንገድ እኮ የኢትዮጵያ አይን ነው። እንዴት ለግል ይሰጣል? ይህንን የጥቁር አባይ መካነ እንስሳት ለመገንባት 2 ዓመታት እቅድ የተያዘ ቢሆንም አሁንም 5 ዓመታት ተቆጥረው ግንባታው ግን አልተጠናቀቀም። ከ10% በላይ አልሄደም። ኦልሞስት 3 ዓመት ዘግይቷል። ጥያቄዎችን ባለመመለሱ የሚቆም ያለ ፕሮጀክት ላትሰሩበት እኛን አፈናቅላችሁ ሜዳ ላይ ጣላችሁን የሚል ህዝብ ይበዛል። እንደ አዲስ ዲዛይን እያወጣችሁ የላካችሁ ነው አይደል? ስራዎች ሲሰሩ የነበሩት እስካሁን በአሁኑ ሰዓት የለም። ችግር ነበረ፣ ያልፈታው ነገር የለም። ዲዛይኑ ዛሬ ማስተካከለ ማለት ይቻላል። ቶሎ ብላችሁ አጽድቁና ስራው ይፋጠን ነው። ምላሽ የለም። ይህ ፓርኪንግ የመኪና መግቢያም ሆነ መውጫ በር የለውም። መኪና ማቆሚያ እንግዲህ መሆን አልቻለም ማለት ነው። ሙሉ ለሙሉ የሚተደረገ እዚህ መናፈሻ ፓርኪንግ የቱ ጋር ነው ማለት ነው? የለው። ተጠያቂነቱ ይምጣና ያልሰራም ገለል የሚልበት ስርዓት መበጀት አለበት የሚል እምነት አለ። ተመካዮቻችን ኢህአዴግ የመንግስት የልማት ድርጅቶችን ወደ ግል በከፊልና በሙሉ እንዲዘዋወሩ የወሰነው ውሳኔ ተከትሎ ከኢኮኖሚ አንጻር ማብራሪያ እንዲሰጡን የኢኮኖሚ ባለሙያ የሆኑት አቶ ዘመዴ ንጋቱ እዚህ ስቱዲዮአችን ይገኛሉ።
ኳደና መጥቶ አትመለና አመሰግናለሁ። እንግዲህ ትናንትና ኢህአዴግ ስራ አስፈጻሚ ኮሚቴ ውሳኔ አስተላልፏል። በተለይ መንግስት ድርጅቶችን ለሀገር ውስጥም ለውጭ ባለሀብቶች ለኢትዮጵያን ድርሻ እንዲሸጡ ወስኗል እና ምንድነው ለውጭ ባለሀብቶች ለትውልድ ኢትዮጵያን ድርሻ እንዲሸጡ መወሰኑ ምን አይነት ጥቅም ያስገኛል ይላሉ እንደርሶ ከኢኮኖሚ አንፃር? በመጀመሪያ ማስረዳት የሚያስፈልገው ምንድነው ኢትዮጵያ ውስጥ የፕራይቬታይዜሽን ፕሮግራም 20 ዓመት በላይ ሲካሄድ ቆይቷል። ትላንትና የወጣው መግለጫ ለየት የሚያደርገው ምንድነው እንግዲህ የተወሰኑ ድርጅቶች ፕራይቬታይዝ የተወሰኑ ትልልቆቹ መሆናቸው ነው። እዚህን ማስረዳት ይፈልጋል። ይሄን ካልክ በኋላ እንግዲህ ፕራይቬታይዜሽን ጠቀማው ምንድነው ለሀገርም ለውጭ ለሚለው በሁለት ነገር ነው። አንደኛ እነኚህ ድርጅቶች የውጭ በተለይ ኢንቨስተር ቢመጣ ወይም የፕራይቬት ሴክተር ቢገባባቸው ለመንግስት ካዝና ውስጥ ብዙ የሚገባ ገንዘብ አለ። በተለይ እንደ ቴሌ አይነቱ በብዙ ቢሊዮን ዶላሮች ሊያስመጡ ይችላሉ። ስለዚህ ያለውን የውጭ ምንዛሪ ተጽዕኖ ሊቀንስ ይችላል። ስለዚህ ካፒታል ይመጣል። ሁለተኛው ግን ለኔ ትልቁ ምንድነው እነኚህ ድርጅቶች በጣም ሙያ ያላቸው ትልልቅ ድርጅቶች መጥተው ኢንቨስት ቢያደርጉበት ሙያ ኖሌጅ ነው እውቀት የሚባለውን ይዘው ይመጣሉ ማለትና ተወዳዳሪ በዓለም አቀፍ ደረጃ በክልሉም በዓለም አቀፍ ደረጃ ተወዳዳሪ እንደሆኑ ያደርጋቸዋል ማለት ነው። ላልከው እንግዲህ ይሄ ለኔ ምልክት ነው፣ ሲግናል ነው። ኢኮኖሚው ከጊዜ ወደ ጊዜ ያደገ ሄደ። በሚሄድበት ጊዜ አዳዲስ ፖሊሲዎች ለውጥ ያሉ እየመጡ ነው ማለት ነው። 80 ቢሊዮን ዶላር ያለው ነው። በዚሁ ከቀጠለ ከ2 ዓመት በኋላ 100 ቢሊዮን ዶላር የሚገባ ኢኮኖሚ ነው። እዚህ ያደረሱን አንዳንድ ፖሊሲዎች መቀየር አለባቸው። ትልቅ የሆነ ኮምፕሊኬትድ የሆነ ከዓለም ገበያ ጋር የተሳሰረ ኢኮኖሚ የሆነ በሚመጣበት ጊዜ አንዳንድ ፖሊሲ ለውጦች ያስፈልጋሉ። ሁለተኛ ነገር ከዚህ በፊትም በተደጋጋሚ የሚደረገው ምንድነው የኢትዮጵያ ኢኮኖሚ ካፒታሊስት ኢኮኖሚ ነው። ይሄ ልማታዊ መንግስት ወይም ዴቨሎፕመንታል ስቴት የሚለው እንዳለም ሆኖ ፕራይቬት ሴክተሩ የሚመራው ኢኮኖሚ ይሆናል ማለት ነው። በፊት መንግስት ነበር ዋና ስራ ፈጣሪው። በሚቀጥሉ 10-15 ዓመታት ውስጥ ግን ዋናው ስራ ፈጣሪ ፕራይቬት ሴክተር ይሆናል የሚለውንም ማመለካከቻ ነው ማለት ነው። ስለዚህ በተለያየ አቅጣጫ ማየቱ ጥሩ ይመስለኛል። ጥሩ አቶ ዘመኔና አሁን ለምሳሌ ቀደም ሲል ብዙ ክርክሮች ነበሩ። በተለይ ከቴሌን ከመሸጥ አክሲዮን ከመስጠት አንፃር ብዙ ክርክሮች ተካሂደዋል ባለፉት ጊዜያቶችና አልዘገየም ወይ? ምንድነው እንደዚህ ነገር ማድረጉ? ትንሽ እንደምታውቀው እኔም ብዙ ጊዜ ማነሳው ነው ከበፊት ጀምሮ በተለይ ቴሌን በተመለከተ የኢትዮጵያን ኤርላይንስን ምሳሌ እየወሰድን አሁን ብዙዎች ምንድነው የሚሉት የአገሪቱ ውስጥ የሃርድ ከረንሲ ችግር ስላለ ነው ተገዶ ነው መንግስት ወደዚህ የመጣው የሚል ነገር አለና ሲዙ ላይ ካለ እንግዲህ ሃርድ ከረንሲ ማየት ያለብን ታዳጊ ሀገሮች ትራንዚሽን ላይ ያለው ኢኮኖሚዎች ሁሉ ጊዜ ከሚያጋጥሟቸው ተግዳሮቶች ቻሌንጆች አንዱ ሁሉ ጊዜ መቼም የውጭ ምንዛሬ ነው። ስለዚህ በዚህ ደረጃ ኢትዮጵያ ዩኒክ አይደለችም። ነገር ግን ለሚመጣው ተግዳሮት ወይም ቻሌንጅ ሶሉሽን መፍጠሩ ደግሞ አግባብ ነው። ሌት ነው አይደለም የሚለው ሌላ ዲቤት ነው። ይሄ ተደረገ ነው ወደፊት ምንድነው የሚደረገው? እኔ እንዳልኩ ማየው ምንድነው ኢኮኖሚ በጣም ትልቅ እየሆነ ስለመጣ ኮምፕሊኬትድ የሆነ ከዓለም ገበያ ጋር የተሳሰረ የመጣ ኢኮኖሚ ከሆነ ዓለም ውስጥ የሚደረጉትን አንዳንድ ቤስት ፕራክቲሶች በስራ ላይ መዋሉ አግባብ ነው ከሚለው ነውና ምንዛሪ ውጭ ምንዛሪ ያለውን ቻሌንጅ በተወሰነ ደረጃ ይቀንሳል። በተለይ ቴሌ እኛ ከቀደም ብለን ከ2-3 ዓመት የሰራ ጥናት አለ በብዙ ቢሊዮን ዶላር ሊያስገባ የሚችል ድርጅት ነው። መብራት ኃይልም ቢሆን እነኚህ ድርጅቶች ምን መሰለ ዛሬ አፍሪካ ውስጥ አሉ ከሚባሉ ትልልቆች ነው። ኢትዮጵያ አየር መንገድ አንደኛው ትልቁ ነው። ቴሌ በጣም ትልቅ የሚባለው ቴሌኮም ነው። በአፍሪካ ውስጥ 60 ሚሊዮን በላይ ደንበኛ ያለው አንድ ቴሌኮም ኢትዮጵያ ቴሌኮም ነው። አሁን እየተደረገ ምን ያለበት ምንድነው ግን ኤፊሺየንት መሆን አለበት፣ በዓለም አቀፍ ደረጃ ተወዳዳሪ መሆን መቻል አለበት ከሚለው ነው አንደኛው። ሁለተኛው ኦፍ ኮርስ የውጭ ምንዛሪ መብራት ኃይልም ቢሆን ኤፕኮ ድሮ መብራት ኃይል አሁን ኢዩ እና ኢኢፒ ተብለው እነሱም ቢሆኑ ዛሬ ከሳውዝ አፍሪካ ቀጥሎ ትልቁ የፓወር ጀነሬተር አፍሪካ ውስጥ ኤፕኮ ነው፣ መብራት ኃይል ነው። በሳይዝ ደረጃ እዛ ደርሰዋል። እንዴት ነው ኤፊሽንት የምናደርጋቸው? አንዱ ዲቤት ነው። ሁለተኛው ግን ኦፍ ኮርስ ምንዛሪ ያመጣሉ። ማኔጅመንት ኤፊሽንሲ መምጣቱ ራሱ ለሌሎቹም ለኢኮኖሚ ይጠቅማል። ሶስተኛው ምንድነው የኢትዮጵያ ባለሀብት ፕራይቬት ሴክተሩ የኢትዮጵያ ሕዝብ ቢሆን እነኚህ ድርጅቶች ያካበቱን ሀብት መካፈል ይችላል። እዚህ ላይ መጨመር ፈልገው ምናልባት ጊዜ ሳልወስድ በፊት እኔ ቢሆን ለመንግስት ዛሬም ትዊተር ፖስት ላይ ያደረኩት ምንድነው መንግስት የአክሲዮን ገበያ አቋቁሞ እነኚህን ድርጅቶች ይሄ ስቶክ ኤክስቼንጅ ስቶክ ማርኬት በሚል ላይ ሼር ቢሸጥ አንደኛ ትራንስፓረንሲውን ይጨምረዋል፣ የቫሉዌሽን ትራንስፓረንሲ። ሁለተኛ ነገር በብዙ ሚሊዮን ኢትዮጵያኖች ተሳታፊ ሊሆኑ ይችላሉ ከእድገቱ ላይ ማለት ነው። በትንንሹ ሼር እየገዙና አንዱ እንደው ሊታሰብበት ጥሩ አጋጣሚ ነው። እስከዛሬ ብዙ ዲቤት ተደርጓል። ግን ይሄ አክሲዮን ገበያ የሚባለውን ለማቋቋም እነኚህን ድርጅቶች እዛ ላይ ሊስት ማድረግ ይሄ ኢኒሺያል ፐብሊክ ኦፈሪንግ የሚባለው የመጀመሪያ ሼር የሚሸጠውን በዚህ መንግስት ተጠቅሞ ይሄን እድል ቢያደርገው እንደው እንደ ምክር አስቀምጣለሁ ማለት ነው።
ጥሩ አቶ ዘመኔ አሁን በተለይ ይሄ ውሳኔ እንደው የግሉን ዘርፍ ተሳትፎ እንደው ያጎለብተዋል ብለው ያስባሉ? በጣም በከፍተኛ ደረጃ ምክንያቱም ይሳተፋል። እነኚህ ትልቅ ድርጅቶች ሀብት ከሚያመነጩት ሴክተሮች አንዱ እነኚህ ናቸው። በተለይ ቴሌኮም፣ ፓወር፣ ኢትዮጵያ ኤርላይንስ ለየት አድርጎ ማየት ያስፈልግ ይመስለኝ። በጣም ስኬታማ የሆነ ድርጅት በዓለም አቀፍ ኢትዮጵያ አንድ መልቲናሽናል የፈጠረችው ይሄ ድንበር ዘለል የሆነ ኩባንያ ያላት እሱ ነው። በጣም ስኬታማ ስለሆነ ምናልባት እኔ እንደው ለመንግስት ምክር መሰጠው ትንሽ ለየት አድርጎ የኢትዮጵያ አየር መንገድ ማየት ያስፈልጋል። ግን እዛም ላይ ፕራይቬት ሴክተር የኢትዮጵያ ፕራይቬት ሴክተር መሳተፉ አንደኛ ሀብት እንዲያካብት ያደርገዋል፣ ሁለተኛ ነገር ሙያ ይኖረዋል። ኢኮኖሚውን ደግሞ በከፍተኛ ደረጃ ፕራይቬት ሴክተሩ እንዲወስደው ከሚያደርጉት መሳሪያዎች አንዱ ይሆናል። ስለዚህ አግባብ ያለው ጊዜያዊ የሆነ ውሳኔ ነው ማለት ነው። ጥሩ አቶ ዘመኔ አሁን እንደው ከግሉ ዘርፍ ያሉት ነገር አለ እንደው ዙስ በተጨባጭ ምንድነው ጠቀሜታ የሚያገኘው ታች ወርዶ ይሄ በህዝቡ ምንድነው የሚያስገኘው ጥቅም ብለው ያስባሉ? ሰው ኖርማሊ የትም ሀገር ቢሆን መቼም የግሉ ህብረተሰቡ ኤፊሽንትሊ ከመንግስት ድርጅቶች የትም ሀገር ኢትዮጵያ የትም ሀገር ቢሆን ፕራይቬት ሴክተር ኩባንያዎችን በጣም ኤፊሽንት በሆነ ደረጃ የማካሄድ ካፓሲቲ አለው፣ ሞቲቬሽኑም ስላለው እነዚህ ድርጅቶች አሁን ካሉበት ወደሚቀጥለው ደረጃ እርግጥ ባላንስ ያስፈልገዋል። ምክንያቱም ለፓብሊኩ ለህዝቡ ሰርቪስ የሚያቀርቡ ድርጅቶች ናቸው። ስለዚህ ያ ሰርቪስ አሁን ለምሳሌ ይሄ ዩኒቨርሳል አክሰስ ቱ ቴሌኮም የሚባላል ሁሉም ህዝቡ እንዲያገኝ የሚለውን ሪኳየርመንት መንግስት በሚይዝበት ጊዜ ለየት ያለ እሱ እንዳይቋረጥ የሚያደርጉበት መብራትም ቢሆን የአየር ትራንስፖርት እንኳን ግን በብዙዎቹ ይሄ በሚደረግ ጊዜ አንዳንድ ፖሊሲዎች ያስፈልጋል። ፕራይቬት ሴክተሩ ኤፊሽንት ሆነው ያደርጋቸዋል፣ ትርፋማ ይሆናሉ። ግን የህዝቡንም አገልግሎት እንዳይቀንስ የሚደረግ ፖሊሲዎች ያስፈልጋሉ፣ መቆጣጠር ያስፈልጋል። ዋናው ግን ኢኮኖሚውን በጣም በከፍተኛ ደረጃ ኤፊሽንት እንዲሆን ትልቅ ኢኮኖሚ የሆነ እየመጣ መሆኑን መገንዘብ አለብን። ከ20 ዓመት በፊት እዚህ ገባ የማይባል የሚወራ አይነት ያልነበረ ኢኮኖሚ ዛሬ 88 ቢሊዮን ደርሷል። ከ2 ዓመት በኋላ ከ100 ቢሊዮን ዶላር በላይ ይደርሳል። ከ2 ዓመት በኋላ በዶላር ስለዚህ ያንን ተገንዝበን ነው 8.5% ዛሬ አይኤምኤፍ ያድጋል ብሏል። 100 ቢሊዮን ዶላር ያለውን ጂዲፒ በ8.5 ማሳደግ በጣም ትልቅ ጥረት ይፈልጋል። የፕራይቬት ሴክተሩ ቻይና እንደ ምሳሌ ብንወስድ ከ30 ዓመት በፊት 70% ስራ ፈጣሪው ቻይና የነበረው የቻይና መንግስት ነው። ዛሬ 70% ቻይናው ስራ ፈጣሪው የቻይና ፕራይቬት ሴክተር ነው። እነ ሁዋዊ አሊባባ እኛም ያንን አቅጣጫ እየወሰድን የሚል ትርጉም ይሰጠዋል ማለት ነው። ጥሩ አቶ አንድ የመጨረሻ አንድ ጥያቄ ላንሳ። አሁን ብዙ ጥቅሞችን ነግረውኛል። ሰው አሉታዊ ጎን የለውም ወይ? እንደዚህ ሽግግሩም ላይ የሚደረጉ ጥንቃቄዎች ካሉ ከባለሙያ ያስፈልጋል። በመጀመሪያ ደረጃ እነኚህ ድርጅቱ ከመሸጣቸው በፊት ፕሮፌሽናል በሆኑ ሰዎች ቫሉዌሽን ይሄ ግምት መሰራት ያለበት ይሄን ያህል ያወጣሉ ብሎ ትራንስፓረንት ሆነ የመንግስት የህዝብ ሀብት ስለሆነ ማለት። ሁለተኛ ነገር ህዝቡንም ማዘጋጀት ያስፈልጋል። ወደ ፕራይቬት ሴክተር እየሄድ ነው፣ ምንድነው ጠቀሜታው መጠቀም። ሶስተኛ ምንድነው ሰራተኛው ማዘጋጀት። እኛ አሁን በጣም ብዙ ከመቶ ድርጅቶች የልማት ድርጅቶች በላይ አዘጋጅተናል ባለፉት 20 ዓመት ለፕራይቬታይዜሽን ከመንግስት ጋር ያማከርን ያ ልምድ ስላለ እሱንም እዚህ ላይ ማዋል ያስፈልጋል። ሰው ስጋት እንዳይኖረው መንግስት ከዚህ ወጥቶ ፕራይቬት ሴክተር ወጥቶ ሰርቪሱን አገኝ ማስተማርም ያስፈልጋልና እነኚህ ከተደረጉ በእኔ በኩል ጥሩ ውሳኔ ነው እላለሁ። አቶ ዘመዴ እነዚህ ስቱዲዮአችን መጥተው ስለሰጡ ማብራሪያ ከልብ አመሰግናለሁ። እኔም አመሰግናለሁ። ተመልካቾቻችን በዚሁ የኢህአዴግ ስራ አስፈጻሚ ኮሚቴ በአሳለፈው ውሳኔ መሰረት ከፖሊሲ ጉዳዮች ደግሞ ሌሎች እንግዳዎችን በምሽቱ የዜና እወጃዎቻችን ላይ እየጋበዝን የምናብራራ ይሆናል። ከዚሁ ዜና ሳንወጣ መንግስት ይዟቸው የነበሩ ተቋማትን የድርሻ ሽያጭ ለግሉ ባለሀብት ማቅረብም ለአጠቃላይ ኢኮኖሚው ከፍተኛ አስተዋጽኦ ያደርጋል ብለዋል ዶክተር አብይ አህመድ። ጠቅላይ ሚኒስትር ዶክተር አብይ አህመድ የግሉ ዘርፍ ተሳትፎ ሲጎለብት ሊፈጠር የሚችለውን የሌብነት ስጋት ህዝብና መንግስት በጥንቃቄ ሊቆጣጠሩ እንደሚገባም አሳስበዋል። የተገኘውን አዲስ የኢኮኖሚ ሴክተር ውሳኔ በሀገራችን የተንሰራፋውን የስራ አጥነት ችግር ለመቅረፍ ያለውን የውጭ ምንዛሬ እጥረት ለመቀነስ የገበያ ትስስር ያለውን ድክመት ለመቀነስ ከፍተኛ እድል የሚሰጥ መልካም እድል መሆኑን ተገንዝበን በጋራ በመረባረብ ልንሰራበት ይገባል። በጥቂት ፕሮግሬሲቭ ሀገራት እንደተወሰነው ሁሉ ኢኮኖሚያችንን በላቀ ደረጃ የሚያሸጋግርና ባለሀብቱንና መንግስትን የሚያቀራርብ እያጋጠመን ያለውን የስራ አጥነት ችግር በእጅጉ የሚቀርፍ በመሆኑ ታላቅ ብስራት መሆኑን እያንዳንዱ ኢትዮጵያዊ ተገንዝቦ ለውጤታማነቱ በጋራ እንዲረባረብ ላሳስባችሁ እፈልጋለሁ። በተጨማሪም የግል ዘርፉን በኢኮኖሚ ውስጥ ያለው ሚና ለማሳደግ የሚሰራው ስራ ስኬታማ እንዲሆን የሚመለከታቸው አካላት ሁሉ ሚናቸውን እንዲወጡ ጥሪ አቅርበዋል። ይህ ሁኔታ በጥበብ፣ በእውቀት፣
በማስተዋል ካልመራ ነው በብዙ አፍሪካ ሀገራት እንደሆነው ሌላ ሌብነት ማስፋፊያና የኢትዮጵያን አቅምና ሀብት ማጥቀቂያም ሊሆን ይችላል። ይህ እንዳያጋጥም ሚዲያዎች እያንዳንዱን የሼር ሽያጭ እና ዝውውር በቅርብ ክትትል በማድረግ ለሕዝብ የማጋለጥ የማሳየት የጸረ ሙስና ተፋላሚዎች አክቲቪስቶች እና በዚህ ዘርፍ የሚታገሉ ታጋዮች እያንዳንዱን እርምጃ ኮንትራቱን፣ ሀሳቡን፣ እቅዱን፣ አደራረቡን ከጅምሩ በመከታተል ለሌብነት በር የማይከፍት ለሀገር ጥቅም ብቻ የሚውል እንዲሆን የበኩላችሁን ሚና እንድትወጡ በኢትዮጵያና በኤርትራ መካከል ተፈጥሮ የቆየውን አለመግባባት እንዲያበቃና በሁለቱ ወንድማማቾች ህዝቦች መካከል ዘላቂ ሰላም እንዲፈጠር ኢህአዴግ ጥሪውን አቅርበዋል። ይህ እንዲሆንም ኢህአዴግ በኢትዮ ኤርትራ ድንበር ላይ የአልጀርሱ ስምምነት ሙሉ በሙሉ ያለምንም ቅድመ ሁኔታ ተግባራዊ ለማድረግ ወስነዋል። ውሳኔው የሁለቱን ሀገራትና የምስራቅ አፍሪካን ሰላም ለማጎልበት የላቀ አስተዋጽኦም እንደሚኖረው መንግስት አስታውቋል። ከዚሁ ጋር በተያያዘ ከ16 ዓመታት በፊት በኢትዮጵያና በኤርትራ መካከል የተካሄደውን የድንበር ጦርነት ተከትሎ ሁለቱ ሀገራትን ለእርቅና መግባባት እንደሚያበቃ የታመነበት የአልጀርስ ስምምነት ሰነድ የኢፌዴሪ ጠቅላይ ሚኒስትር አቶ መለስ ዜናዊና በኤርትራው ፕሬዚደንት ኢሳያስ አፈወርቂ በአልጄሪያ ዋና ከተማ አልጀርስ ተፈርሞ ነበር። ይሁን እንጂ ስምምነቱ ተግባራዊ ሳይደረግና ለሁለቱም ሀገራት የታሰበውን ሰላም ሳያመጣ 16 ዓመታት ገለማ ተቆጥረዋል። ሪፖርተራችን ደምስ መኩሪያው የስምምነቱ ይዘትና ያልተፈጸመበትን ሁኔታ እንደሚከተለው ቃኝቶታል። ግንቦት 16 1985 ከኢትዮጵያ በይፋ መገንጠሏን ያወጀችው ኤርትራ ግንቦት 28 ቀን 1990 ጦርነት ገብታለች። ጦርነቱ በሀገራቱ የድንበር ከተማ ባድመ ከተቀሰቀሰ በኋላም በርካታ ወገኖችን በሁለቱም ሀገራት ለልፈት ዳርጓል። ቀላል የማይባል የሀብት ውድመትንም አስከትሏል። በኢትዮጵያና በኤርትራ መካከል የነበረው ጦርነት በሰኔ ወር 1992 ካበቃ በኋላም ሁለቱ ሀገራት ታህሳስ 3 1993 የአልጀርስ የሰላም ስምምነትን ተፈራርመዋል። ባለ 5 ነጥቡ የአልጀርስ ስምምነት ሁለቱን ሀገሮች ከኃይል እርምጃ የሚያግድና አወዛጋቢውን የድንበር ጉዳይም ገለልተኛ የድንበር ኮሚሽን ተቋቁሞ ይግባኝ በሌለው ውሳኔ እልባት እንዲያገኝ የሚደነግግ ነው። 5 አባላት ያሉት የድንበር ኮሚሽኑ ደግሞ የሁለቱን ሀገራት ድንበር ባለም አቀፍ ሕግና አግባብነት ባላቸው በቂ ግዛት ወቅት በተፈረሙ ስምምነቶች መሰረት እንዲፈጽም የአልጀርስ ስምምነት አቅጣጫ አስቀምጧል። በዚሁ መሰረትም ሁለቱ ሀገሮች አወዛጋቢውን የድንበር ጉዳይ መቀመጫውን ሄግ ወዳደረገው ኮሚሽን የወሰዱ ሲሆን ኮሚሽኑም ባድመ ለኤርትራ ያካለለ ፍርድ መስጠቱ ይታወሳል። ኮሚሽኑ ያሳለፈውን ይህንን ውሳኔ ተግባራዊ ለማድረግ ኢትዮጵያና ኤርትራ የጋራ ኮሚቴ ለማቋቋም ተዘጋጅተው የነበረ ቢሆንም በኢትዮጵያ በኩል ግን የኮሚሽኑን ውሳኔ በመርህ ደረጃ ከመቀበል በዘለለ በአፈጻጸሙ ላይ ግን ከኤርትራ ጋር ተጨማሪ ድርድር ማድረግ አስፈላጊ እንደነበር ተገልጿል። ይሁን እንጂ ኤርትራ ውሳኔውን እንደወረደ ከመተግበር ውጭ ምንም አይነት መደራደሪያ ጉዳይ እንደሌለ በመግለጿ የኮሚሽኑ ውሳኔ ሳይተገበር አመታት ተቆጥረዋል። በዚህ ምክንያት ባድመ በኢትዮጵያ ቁጥጥር ስር የቆየች ሲሆን የሁለቱ ሀገራት ድንበርም ጦርነትም ሰላምን በሌለበት ሁኔታ ውስጥ 16 አመታት ገደማን አስቆጥሯል። ታዲያ ይህንን ሁኔታ ለመቀየር በማሰብ የኢህአዴግ ስራ አስፈጻሚ ኮሚቴ ኢትዮጵያ አሁን የአልጀርስ ስምምነትንና የኢትዮ ኤርትራ ድንበር የጋራ ኮሚሽን ውሳኔን ሙሉ በሙሉ እንደምትቀበል አስታውቋል። ስምምነቱ ተንታኞች እንደሚሉት ታዲያ ኢትዮጵያ በኮሚሽኑ የኤርትራ ሆና የተካለለችው ባድመን እንድትሰጥ የሚያስገድድ ነው። ኢትዮጵያ የድንበር ኮሚሽኑን ውሳኔ ካልተቀበለች በቀር በየትኛውም ጉዳይ አልደራደርም ስትል የቆየችው ኤርትራ ግን የአሁኑን ውሳኔ ተከትሎ ምን አይነት ምላሽ እንዳላት እስካሁን በይፋ የታወቀ ነገር የለም። መንግስት የአልጀርስ ስምምነትን መቀበልን በተመለከተም አስተያየቶች ተሰባስበናል። እስቲ ተከታዩን ተካተን እንመለስ። አስተያየቶቹ መጀመሪያ ማለ መግባባት ተፈጥሮ ነው ይሄ ሁሉ ህዝብ ያለቀ ማለቁም አይገባም ነበር። ይሄ ወደ 70 ሺህ ህዝቦቻችን አልቀዋል እና በሁለቱም ወገን እና ስለዚህ አስፈላጊም አልነበረም። ወደ እርቅ ደግሞ እንዲገቡ ሁለቱም ጠይቋል። በዛ መሰረት ቀደም ብሎ ይሄንን ቢወስኑ ኖሮ እስካሁንም አይቆይም ነበር። ወንድማማች ደግሞ እንደ ጥላቻ መታየትም የለበት። እኛም ከኤርትራ ተወልደናል፣ ኤርትራም ደግሞ ከኛ ተወልደዋል። ስለዚህ ወንድማማች ነን፣ ነገም ተነጎዳም ያው አብረን የምንኖረው ሰዎች ነን። ስለዚህ ጥሩ ነው ብዬ ነው የሚገምተው ያሁኑ
ከሚገባ በላይ ያሳዝናል። መስጠት ከሆነ መጀመሪያ ለምን አልተሰጠም? ለምን ወገኖቻችን ብዙ ወገኖቻችን ለምን አለቁ? መሰረቱ ሰላም እስከሆነ ድረስ ለህዝቡ የሚመች ለኢትዮጵያ የሚመች ለዛ ሀገር የሚመች ሁለቱም የታሞች ሀገሮች ናቸው። ወንድማሞች ሀገር ነን፣ የታሞች ሀገር ነን። የተቀላቀለ ህዝብ በጋብቻ በሃይማኖቱም በሙሉ የተዋሃደ ህዝብ ነው። ይህ ህዝብ ደግሞ በሰላም ሆኖ አይደለም መሬት አይደለም ምንን ሽል መዳረጉ ደግሞ ሰጥቶ መውሰድ አይደለም ቀርቶ አብሮ የመኖሩ አብሮ መብራቱ በአንድ ገበታ አደገ በአንድ ማህበር ውስጥ አደገ በአንድ ህዝብ ስለሆነ በጣም ደስ የሚልና የሚያረካና ለተግባራነቱ ተናያሽነትን እንዲኖረው መንግስት እንዳው ድጋፍ ይደረግ ይገባል ብዬ ነው የማስበው። ስንት ወንድሞቻችን ደም ያፈሰሰበት ያለቁበት እንትን ይሄ በጣም እኔ እንጃ ብቻ እሱ ነገር በጣም አስቸጋሪ ይመስለኛል። ግን አሁንም ይሄ ያጠያይቃል መልሶ ወደ ሌላ እንትን የሚያስገባ ነው እና ይከብዳል። ከኤርትራ ጋር ያለን ኢኮኖሚካሊ ሰብአዊ በሆነ መንገድ ለአገራችን በጣም ይጠቅማል። በተለይ እኔ ገና እርቅ ሲሉ ትዝ አለኝ የግብጽና የኤርትራ ግንኙነት ይታየኝ ነበር። ግብጽ በውስጥ በድብቅ እዛ በኤርትራ ተቃዋሚ የሆኑትን ትረዳ እንደነበረ ይገምታለሁ። ያ ሁሉ አሁን ሰላም ከሆነ ሰላም አገኘን ማለት ነው። ስለዚህ ሰላም ጥሩ ነው። መንግስት በኤርትራ ጉዳይ ላይ የወሰነው ውሳኔ ለቀጠናው ሰላም ወሳኝ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ በሀገር አቀፍ የጸረ ሙስና ጥምረት ጉባኤ ላይ ባደረጉት ንግግር የኢትዮጵያ ብቸኛው ጠላት ድህነት ሊሆን ይገባል ብለዋል። ኢዮመቆስ በኢትዮጵያና በኤርትራ መካከል ባለፉት 2 አስርት ዓመታት የነበረውን ሁኔታ ብዙዎች ጦርነትም ሰላምም የሌለበት ሲሉ ይተረጉሙታል። እኔ በዚህ ትርጓሜ አልስማማም። ኖ ዋር ኖ ፒስ የሚባል ነገር የለም። ያሁኑ ሁኔታ ሞት አልባ ጦርነት ብየዋለሁ። ሞት ሲቀር ለጦርነት የሚያስፈልገው ሁሉም ወጪ፣ ሁሉም ዝግጅት፣ ሁሉም ስልጠና፣ ሁሉም ውጥረት ላለፉት 20 ዓመታት በድንበር ላይ ነበረ። አንድ ወታደር 1 ሰዓትና 2 ሰዓት ተዋግቶ ለማሸነፍ ወይ ለመሸነፍ ከሚወስድበት ጊዜ በላይ ለጦርነት ዝግጅትና ካሁን እጠቃ ይሆን እያለ በስነ ልቦና መሰቃየቱ ከጦርነት እንደማያንስ በውል መገንዘብ ያስፈልጋል። ላለፉት 20 ዓመታት በሐሩር በበረሃ በምሽግ እየተሰቃየ ያለው ወታደር ወይ ተዋግቶ አለየለትም ወይ ሰላም ሆኖ እንደሌላ ወታደር በተረጋጋ መንፈስ መኖር አልቻለም። ኖ ዋር ኖ ፒስ ሳይሆን ሞት አልባ ጦርነት ያውም አልፎ ሞት የተቀላቀለበት ቆይታ ነበር። ይህንን ጉዳይ እንዲያቆምና ወደ ሰላም በተሟላ አቅም እንድንሻገር ማድረግ ከምንም በላይ ለኢትዮጵያ ብሎም ለአፍሪካ ቀንድ ያስፈልጋል። ታዲያ ይህ ብዙዎችን ዋጋ ያስከፈለ ያለ ሞት አልባ ጦርነት እንዲያከትም ኢትዮጵያ ለራሷና ለቀጠናው ሰላም ስትል የሚጠበቅባትን እርምጃ ወስዳለች ብለዋል ጠቅላይ ሚኒስትሩ። ባለፉት 2 ወራት በሀገራችን ውስጥ የነበረውን የሰላም ሁኔታ ለማረጋጋት ከፍተኛ ስራ ሰርተን የአስቸኳይ ጊዜ አዋጅ ማንሳታችን ይታወቃል። ይህ የሰላም ድባብ ለኢትዮጵያ ብቻ ሳይሆን ለአፍሪካ ቀንድም ያስፈልጋል። እኛ ኢትዮጵያውያን የኢጋድ የወቅቱ ሊቀመንበር ስለሆን ሳይሆን በአፍሪካ ውስጥ ታላቅ ህዝብ ታላቅ ሀገር ስለሆን ኃላፊነት በተሰማው መንገድ እና ኃላፊነት የሚወስድ መንግስት ሆነን በቀጠናችን ሰላም ማረጋገጥ በአስመራና በአዲስ አበባ መካከል አውቶቡስ ባቡር ኢኮኖሚ እንዲስፋፋና ወንድማማች ህዝቦች እንዲገናኙ ለማድረግ ቀዳሚውን እርምጃ መውሰድ ከኛ የሚጠበቅ መሆኑን እያንዳንዱ ኢትዮጵያዊ ሊገነዘበው ያስፈልጋል። የሁለቱ ሀገራት ሰላማዊ የሆነ ግንኙነት ኢትዮጵያ ትኩረቷን ወደ ሀገራዊ እድገት እንድታተኩር ያግዛታልን ብለዋል ጠቅላይ ሚኒስትር ዶክተር አብይ አህመድ። ያለፉት 20 ዓመታት በነበረው ሁኔታ ያተረፍነው ውጥረት ብቻ ነው። ከውጥረት ኢትዮጵያም ኤርትራም አይጠቀሙም። ሙሉ አቅማችን ሙሉ ጉልበታችን ወደ ሰላም ወደ ፍቅር ወደ እርቅ እንዲሸጋገርና የኢትዮጵያን ህዳሴ ለማረጋገጥ ሐሳባችንን ከሚከፋፍሉ ነገሮች ሁሉ ወጥተን ከትናንሽ ግጭቶች ወጥተን ከትናንሽ ጥላቻዎች ወጥተን ትልቁን ጠላት ደህንነትን በማጥፋት የኢትዮጵያን እድገት የኢትዮጵያን ሰላም የኢትዮጵያን ብልጽግና ለማረጋገጥ ሁላችንም በጋራ እንድንረባረብ አደራ ማለት ፈልጋለሁ። መንግስት በቅርቡ የወሰነው ውሳኔ በሀገራቱ መካከል ያለውን ውጥረት ለማርገብና ኢትዮጵያንም ለእድገቷ ብቻ ትኩረት እንድታደርግ ያግዛል ብለዋል ጠቅላይ ሚኒስትር ዶክተር አብይ አህመድ።
ከዚህ ጋር በተያያዘ የኢህአዴግ ስራ አስፈጻሚ ኮሚቴ በኤርትራ ጉዳይ ላይ የወሰነው ውሳኔ አስመልክቶ የፖለቲካ ተንታኝ የሆኑት በተለይም ደግሞ በኢትዮ ኤርትራ ጉዳይ ላይ የተለያዩ መጽሐፍትን የጻፉ ምርምር ያደረጉ ፕሮፌሰር መድኃኔ ታደሰ ናቸው። እሳቸውን እዚህ ስቱዲዮአችን ጋብዘናቸዋል ሀሳባቸውን ሊያካፍሉን። ወደና መጡ ፕሮፌሰር መድኃኔ ታደሰ ቆያችሁኝ። እንግዲህ ውሳኔውን ሰምተናልና ምንድነው ለኢትዮጵያና ለኤርትራ ህዝቦች የሚኖረው ፋይዳ ምንድነው ከሚለው ሐሳብ እንጀምር። እንግዲህ ፋይዳው ብዙ ነው። ምክንያቱም የአልጀርስ ስምምነት መጀመሪያ ወይም አለመቀበል ነበር። ተቀብሎ ተግባራዊ አለማድረግ ግን ብዙ አሉታዊ ተጽዕኖዎች ነበሩበት። ኢትዮጵያ ላይ በተለይ አካባቢው ላይም ብዙ አሉታዊ ተጽዕኖ ነበረበት። ምክንያቱም የአልጀርስ ስምምነት ባለመተግበሩ የተነሳ ብዙ ነገሮች እዚህ አካባቢ የልማት ስራዎች አይሰሩም። የአካባቢው ውህደት የቀጠናው ውህደት አልተሳካም። አብዛኛው ህዝብ በጦርነት ስጋት ላይ ነው የሚኖረው። በተለይ ድንበር አካባቢ ኤርትራ ውስጥ ህዝብ በአጠቃላይ የሚፈልስበትና የሚጠፋበት ሁኔታ ነው የተፈጠረው። ስለዚህ አውዳሚ ነው የነበረው። ጦርነትና ሰላም አልባ ተብሎ ቢገለጽም አውዳሚ ነው የነበረው ማለት ይቻላል። ስለዚህ ይሄን ለመቀየር እርምጃ መውሰዱ ወሳኝ ነው ይመስለኝ። ጥሩ ፕሮፌሰር፣ አሁን በተለይ በ1999 አካባቢ በተካሄደው ጦርነት ብዙ በኢትዮጵያ በኩል ብዙ መስዋዕትነት ተከፍሏል። ብዙ ህይወት ጠፍቷል እና የተከፈለው እንደዚህ መስዋዕት የተከፈለው ጦርነት ተካሂዶ ነበረበት በመሆኑ ቅሬታ ሊያስነሳ አይችልም ወይ የሚል ብዙ ሰዎችም ያነሳሉ። አዎ፣ ግን አንድ ችግር አለ። አሁን ይሄን ጦርነት ወደ ሰላም ማሸጋገር አልቻልንም። ስለዚህ ይሄን መለወጥ አለብን። በተለይ ለኢትዮጵያ የጸጥታ ስጋት የሆኑ ምክንያቶችን በሙሉ የኢትዮጵያ መንግስት ማምከን መቻል አለበት። ይሄን ለማድረግ ውሳኔውን ተቀብሎ ሂደቱን ማስቀጠል ነው። ከዛ በኋላ ዓለም አቀፍ ተጽዕኖው፣ የጸጥታ ሁኔታው፣ ተጠያቂነቱ፣ ወቀሳው ከኢትዮጵያ ትከሻ ይወገዳል ማለት ነው። ስለዚህ በዚህ ሁኔታ መቀጠል ስለማይቻል ከህዝብ አንጻር፣ ከሰላም አንጻር፣ ከቀጠናው አንጻር፣ ከቀጣይ ስጋቶች አንጻር አንድ ነገር መደረግ ነበረበት። ይሄ ውሳኔ በአንድ መልኩ ሳይተገበር ቆይቷል። ሂደቱ እንደቆመ ነው የቀረው። ይሄ በመቆሙ የኤርትራ ህዝብ ተጎድቷል፣ የኢትዮጵያ ህዝብ ተጎድቷል፣ ኢኮኖሚው ላሽቋል። ማደግ እንዳለብን ማደግ አልቻልንም። የኤርትራ ህዝብ ያው ችግር ላይ ነው ያለው። እንደ ህዝብ፣ እንደ ባህል፣ እንደ ስልጣኔ የምንጠፋበት ሂደት ላይ ነው ያለነው። ይሄን ለመቀልበስ የግድ መቀበል ያስፈልጋል። በሂደት ሁኔታዎችን ማስተካከልና ዞሮ ዞሮ አንድ ሀገር ነው፣ አንድ ህዝብ ነው፣ አንድ አካባቢ ነው። ውህደቱ መምጣቱ አይቀርም በኢነርጂም፣ በኢኮኖሚም፣ በኢንፍራስትራክቸርም። ስለዚህ ዞሮ ዞሮ ይህ አካባቢ አንድ ነው። ህዝቡም ስልጣኔውም የመጻኢ ዕድሉም አንድ እስከሆነ ድረስ አዲስ እይታ አይቶ መቀየሩ አይ ቲንክ ወሳኝ ነው። በአንድ በኩል ደግሞ ኢትዮጵያ ለሰላም ያላት ቁርጠኛነትን ያሳያል የሚልም አስተያየትም ይመጣል። አዎ፣ ምክንያቱም እስካሁን ድረስ የሰላም ስምምነቱን ተቀብላችሁ ተግባራዊ ያላደረጋችሁም በሚል ወቀሳ ነበረ። ይሄ ወቀሳ እንደ ሰበብ ተቆጥሮ ደግሞ ኢትዮጵያ ላይ ለማተረማመስ ከሌሎች አገሮች ላይ የዲፕሎማሲያዊ ግንኙነት በማድረግ በሶማሊያም በሱዳንም አላስፈላጊ ተጽዕኖዎች ለመፍጠር የኤርትራ መንግስትም ተጠቅሞበታል። ስለዚህ ይህን ሁሉ ለማስቀረት የሚያስፈልገው ይሄ ነው። በአሁኑ ወቅት በደረስንበት ደረጃ ሌላ አማራጭ የለውም። ካሁን በኋላ በጥንቃቄ በምን መልኩ እንሄድበታለን፣ የድንበሩ ጉዳይ እንዴት ይፈጸማል፣ እንዴት መካለሉ እንዴት ይደረጋል የሚለው ነገር በሂደት ዝርዝር የሚታይ ነው። በወሳኝ መልኩ ግን የአካባቢውን የዲፕሎማቲ የስጋት ምንጮች እንዲሁም የአካባቢው የተለያዩ ከፍተኛ ወታደራዊ ቤዞች በሚመሰረቱበት ሁኔታ አካባቢው ራሱን ችሎ ደህንነቱ ሰላም በማያስጠብቅበት ሁኔታ በዚህ መልኩ መቀጠል አስቸጋሪ ነው የሚመስለኝ። ጥሩ። አሁን ካነሱት ሐሳብ ጋር በተያያዘ ፕሮፌሰር በተለይ አሁን በትግበራዊ ሂደት ኢትዮጵያ ልትጠብቃቸው የሚገባ ጥቅሞች ይኖራሉ የሚለው ነገር ሲናዛ ብዙ ነገሮች አሉ። አንደኛ ከኤርትራ ጋር የሚደረጉ የሰላም ሂደቶች ድንበሩን መቀበል፣ መካለሉን፣ ውሳኔውን መቀበል እንዳለ ሆኖ አካባቢያዊ ማዕቀፍ ቢኖረው ይመረጣል። ምክንያቱም ከኤርትራ ጋር ችግር ውስጥ የገቡት ሀገሮች ኢትዮጵያ ብቻ አይደለችም፣ ብዙ ሀገሮች ስላሉ ማለት ነው። የእነሱም ስሜት ማካተት ያስፈልጋል። የበይነ መንግስታት የኢጋድ በይነ መንግስታት የጸጥታ ማዕቀፍ ፍኖተ ቀመር ውስጥም ለማስገባት መሞከር የሚያስፈልግ ይመስለኛል። ከዛ ውጪ ህጉ በሚጠይቀው መሰረት ማካለሉ ማድረግ ችግር አይኖርም። ብዙ አማራጮችም ሊኖሩ ይችላሉ። የህዝብ ለህዝብ የንግድ ግንኙነት አብሮ ታሳቢ እንዲሆን
የንግድ ልውውጥ የህዝብ እንቅስቃሴ ስለዚህ ብዙ ነገሮች ሊመጡ ይችላሉ ዋናው ነገር ግን ይሄ አንድ ቦታ ላይ መቆም ስለነበረበት ውሳኔው ወቅታዊ ነው ሊባል ይችላል ፕሮፌሰር አንተ ያቂ ላንሳ በተለይ ባለፉት አመታት የመንግስታት ለመንግስታት ያለው ግንኙነት በጣም ተስፋ አስቆራጭ ስለነበረ የህዝብ ለህዝብ ግንኙነት አንዳንድ ግንኙነቶች ተጀምረው ነበር የህዝብ አስተያየት እዚህ የተለያዩ ውይይቶች ይካሄዱ ነበር ምን ያህል አስተዋጽኦ ያበረክታሉ ብሎ ያስባሉ ወደፊት ላለው እንግዲህ አሁን የመንግስታቱን ሁኔታ በተወሰነ ደረጃ ለማስተካከል የተወሰደ እርምጃ ስለሆነ የህዝብ ለህዝብ ግንኙነቱ ሊረዳው ይችላል ነው የህዝብ ለህዝብ ግንኙነቱ ማስተካከሉና መገንባቱ ማጠናከሩ ወሳኝ የሚሆነው መንግስታት በሚታረቁበት ሁኔታ ዓለም አቀፍ ሁኔታው በሚቀየርበት ሁኔታው ዲፕሎማሲው በሚቀየርበት ሁኔታ አሁን እየተደረገ እንዳለው ማለት ነው ህዝቡን አቀራርቦ ፍላጎቶቹ የወደፊት ጥቅሞቹ አብሮ የመኖር እድሉ እንዲጠናከር በማድረግ አዘጋጅቶ መቆየቱ የመንግስታት የዲፕሎማሲ የተወሰነ መታጠፍ ወይም ዓለም አቀፍ ሁኔታው ሲቀየር ሁሉም ነገር ይስተካከላል ማለት ነው ተደጋጋፊ ናቸው ማለት ነው ይሄ ለመንግስት ንግግርና የሰላም ሂደት ወሳኝ ነው የህዝብ ለህዝብ እንቅስቃሴው ለብቻው ሰላም ሊያመጣ አይችልም የመንግስታት እንቅስቃሴ ለብቻው ሰላም ሊያመጣ አይችልም ስለዚህ ሁለቱም በተለያየ አቅጣጫ አንድ ቦታ ላይ የሚገናኙበት እድል ይፈጥራል ማለት ነው ጥሩ እንግዲህ ፕሮፌሰር መዳኔ እዚህ ስቱዲዮአችን መጥተው ስለሰጡን ማብራሪያ ከልብ አመሰግናለሁ እኔም አመሰግናለሁ ተመልካቾቻችን በቀጥታ እየተከታተላችሁ የምትገኙት የአራት ማዕዘን የዜና ወጃችን ነው ዜናዎቻችን ይቀጥላሉ ጠቅላይ ሚኒስትር ዶክተር አብይ አህመድ በሀገሪቱ ተንሰራፍቶ የሚገኘው የሀብት ዘረፋን ለመከላከል ከወላጅ እስከ መንግስት ተቋማት ሁሉ ኃላፊነት እንዳለባቸው አሳሰቡ ሀገር አቀፍ የጸረ ሙስና ጥምረት ጉባኤ ላይ ንግግር ያደረጉት ጠቅላይ ሚኒስትሩ ሙስና ወይም እሳቸው እንዳሉት የተደራጀ ሌብነት ሀገሪቱን ዋጋ እያስከፈላት ነው በስፖርት ሜዳ ውስጥ የሚፈጸም ድብደባንና የለየለት ዱርዬነትን የስፖርታዊ ጨዋነት መጓደል የሰላማዊ ሰዎችን መገደል የጸጥታ መደፍረስ እያል እንደምናሽሞነምነው ሁሉ የለየለት ዘረፋንም ሙስና ንግዘት የመልካም አስተዳደር ጉድለት ኮሚሽን የሻይያን እያሽኮረመም የምንሸፋፈንበት ባህላችን ዛሬውኑ መለወጥ ይኖርበታል በሐሰት ሰነድ ዜጎች እንዲሰደዱ እንዲገላቱ እንዲታሰሩና ህይወታቸውን እንዲያጡ ምክንያት ይሆናል በዚህም ሳያበቃ አልፎ ተርፎም ባለቤት ቤቱ ተቀምጦ ሳለ የገዛ ቤቱን በተጭበረበረ ካርታ ሊያሳጣው ይችላል በውሃ በመብራት በሌሎችም አገልግሎቶች የሚፈጠሩ እንግልቶች የሸቀጥ ስወራ የኢኮኖሚ አሻጥር ብሎም በግብር በዋጋ በሚዛን በጥራት በታክስና በህዝብ ትራንስፖርት ውስጥ በሚታዩ ማጭበርበሮች የሚፈጸሙ ቅጥፈቶች ህብረተሰቡ በንቃት ካልታገለው ትንሽ ተብሎ የሚናቅ እንዳልሆነ ግምት ሊሰጠው ይገባል ይህን የተደራጀ ሌብነት ለማስቆም ሁሉም ኃላፊነት አለበት ነው ያሉት ጠቅላይ ሚኒስትሩ ከህፃንነት ጀምሮ መልካም ስነ ምግባር በልጆች ላይ መዝራት መኮትኮት ማሳደግ ሌላው መሰረታዊ ጉዳይ ነው የተማረ ህዝብ ካልተማረው ይልቅ የሌብነትን መዘዝ አሳምሮ ያውቃል ሌቦችን ያጋልጣል አምርሮም ይታገላል መንግስታዊና ህዝባዊ ተቋማትን ማጠናከር ማለት ቅጥር ግቢ በአስተማማኝ አጥር መጠበቅ እንደማለት ነውና ግልጽነትና ተጠያቂነት ማስፈን የህግንና የፖሊሲን ያህል አይነተኛ የሌብነት መከላከያዎች መሆናቸውን መገንዘብ በእጅጉ ያስፈልጋል ይህ አስቸጋሪ ትግል ደግሞ በመንግስት ብቻ ዳር ሊደርስ የሚችል አይደለም መንግስት በግብግቡ የአንበሳውን ድርሻ መውሰድ የሚጠበቅበት ቢሆንም ይህ ጉባኤ በኩሉን ድርሻ ሊጫወት እንደሚገባ ሳላሳስብ ማለፍ አይሆንልኝም
ይህ በእንዲህ እንዳለ የሀገር አቀፍ የጸረ ሙስና ጥምረት ሙስናን በሀገሪቱ በመታገል ደረጃ የሚጠበቅበትን መጠን እየተንቀሳቀሰ እንዳልሆነ ተጠቁመዋል። የጥምረቱ አካል የሆነው የሚዲያ፣ የሃይማኖት፣ መንግስታዊና መንግስታዊ ያልሆኑ ተቋማት ሙስና ለመታገል በሚጠበቅባቸው ደረጃ እየሰሩ አለመሆኑን ዋነኛው መንስኤ ነው ተብለዋል። በዚህ ጉዳይ ላይ ተጨማሪ ማብራሪያ ልትሰጠን ሪፖርተራችን ሜሮን በረዳ በቀጥታ ከሸራተን አዲስ መስመር ላይ ትገኛለች። እንደምን ዋልሽ ሜሮን? እስቲ ዛሬ ጉባኤውን እየተካተልሽ ነው የምትገኙና ምንድናቸው እዛ የተነሱት ሀሳቦች የተነሱት ችግሮችስ ምንድናቸው ከሚለውን ጀምሮ? አመሰግናለሁ መሰለ። እንግዲህ በቅድሚያ እንደ አጠቃላይ የሙስና ጉዳይን ስንመለከት ሙስና እንደ አጠቃላይ በአፍሪካ አህጉር ደረጃ እንኳን ስንመለከት በዓለም ላይ የአፍሪካ አህጉር ሙስና ከተሰራፋባቸው አህጉራት መካከል በግንባር ቀደምትነት የምትጠቀስ ነው። ኢትዮጵያም እንግዲህ ከጊዜ ወደ ጊዜ የዚህ የሙስና ወንጀል በሀገሪቱ ደረጃ በከፍተኛ ሁኔታ እየተንሰራፋ እንደሆነና በተለይም እንግዲህ እነዚህ የህዝብ አገልግሎት በሚሰጡ የመንግስት ተቋማት ላይ የመሬት አስተዳደር ጉዳዮች በሚመለከታቸው የመንግስት አካላት ላይና ሌሎች ተቋማት ላይ ሙስና እየተንሰራፋ ነው የመጣውና የትራንስፓረንሲ ኢንተርናሽናል ባወጣው መረጃ መሰረትም እንግዲህ በአፍሪካ ሀገራት ዝቅተኛ የሙስና ሪከርድ ከተመዘገበባቸው ሀገራት ውስጥ ኢትዮጵያ የለችም። ይህም ማለት እንግዲህ የሙስና ወንጀል በኢትዮጵያ በከፍተኛ ደረጃ ተንሰራፍቷል ማለት ነው። ይህም ብቻ አይደለም። ይህ ጉዳይ በዚህ እየቀጠለ የሚሄድ ከሆነ እንግዲህ በሀገሪቱ ሙስና አስጊ ደረጃ ላይ የሚደርስበት ሁኔታ ነው የሚፈጠረውና ከዚሁ ይህንን መግታት እንዳለብን ነው ሲጠቀስ የነበረው። ይህንን ጉዳይ የሙስናን ወንጀል ለመታገል እንግዲህ በ2001 ዓመተ ምህረት ማለትም ከ9 ዓመት በፊት የጸረ ሙስና ጥምረት ተቋቁሞ ስራ ላይ ገብቶ ነበርና ይህም የጸረ ሙስና ጥምረት ሙስናን የሚጠየፍ ትውልድ ለመፍጠር ተቋቁሞ እየሰራ ነበር። ይሁንና እንግዲህ በሚጠበቅበት ደረጃ እየተንቀሳቀሰ እንዳልሆነ ነው ዛሬ በነበረው መድረክ ሲጠቀስ የነበረው። ለዚህም ዋነኛ ምክንያት እንግዲህ የጥምረቱ አካላት የሚባሉት የሚዲያ አካላት አሉ፣ የሃይማኖት ተቋማት፣ መንግስታዊና መንግስታዊ ያልሆኑ ድርጅቶች እንዲሁም የሲቪል ማህበራቶች በሚፈለግባቸው ደረጃ እየተንቀሳቀሱ ባለመሆኑ ምክንያት የሚፈለገውን ደረጃ ውጤት እንዳያስመዘግብ ነው ሆኗል የተባለው። በዚህ ጉዳይ ላይ እንግዲህ ተጨማሪ መረጃ ሊሰጡን የስነ ምግባርና ጸረ ሙስና ኮሚሽን ኮሚሽነር አየነው ሙሉዓለም ከኔ ጋር ነው የሚገኙት። አመሰግናለሁ ኮሚሽነር ሙሉዓለም። እስቲ እንግዲህ ቅድምም ሲነሳ እንደነበረው የሙስና ወንጀልን ይሄ የጸረ ሙስና ጥምረቱ የሙስና ወንጀልን በበቂ ሁኔታ እንዳይከላከል ምንድነው ተግዳሮት የሆኑበት ጉዳዮች? የተቋቋመው የሀገር አቀፍ የጸረ ሙስና ጥምረት አንዱ ዓላማው ሙስናን መከላከል ቢሆንም በዋነኝነት በህብረተሰቡ ውስጥ ስነ ምግባርን መገንባት ነው። የህብረተሰቡ ስነ ምግባር እንዴት እንደሚገነባ ያው በቅድሙ ንግግራችን እንዳስቀመጥ ነው ህብረተሰቡን በማስተማር በተለይ ደግሞ ህጻናትና ወጣቶች ላይ ትኩረት ሰጥተን በመስራት እና ልዩ ልዩ አደረጃጀቶችን አጠቃላይ የመንግስት ተቋማትን የህዝብ አደረጃጀቶችንም ሚዲያንም እነዚህን በመጠቀም ለህዝቡ ተደራሽ መሆንና ህዝቡ የሙስናን አስከፊነት በሀገሪቱ ውስጥ ያሉ የስነ ምግባር ችግሮችን በመረዳት ከነዚህ ችግሮች ለማውጣት የሚያስችል የተቀናጀ እና የተባበረ እንቅስቃሴ ለማድረግ እንዲቻል ነበር የተቋቋመው። ይሁንና ግን በሂደት የጸረ ሙስና ኮሚሽኑ ራሱ እንደ ኮሚሽን የመዋቅር ለውጥ በመፈጠሩ ምክንያት እንቅስቃሴው ድጋፍ አሰጣጡ እየተዳከመ የመጣበት ሁኔታ ነው የነበረው። ሁለተኛ ደግሞ በጥምረት አባላቱም ሆነ በጠቅላላ በመንግስት ተቋማት አካባቢ የቁርጠኝነት ችግር ሙስናን የመከላከል ሙስናን የመታገል ቁርጠኛ አቋም ያለመያዝ ችግር ነው የነበረው። ሀገራዊ ሁኔታውም በተለይ ወደ መጨረሻዎቹ 3 ዓመታት አካባቢ ይሄ ጥምረት እንዲዳከም ምክንያት ሆኗል። ባለፉት አለመረጋጋት ስለነበረ ይሄ አለመረጋጋቱ ኮሚሽኑና ስነ ምግባር በዚህ በጥምረቱ የታቀፉ አካላት ተባብረው ተቀናጅተው ለመስራት የሚችሉበት ሁኔታ አልነበረምና እነዚህ ምክንያቶች ተደራርበው በአጠቃላይ የጥምረቱ እንቅስቃሴ የተዳከመበት ሁኔታ ሆኖ አሁን እስኪ ባለበት ሁኔታ ላይ እንግዲህ አስጊ ደረጃ ላይ ልንገኝ እንችላለን በዚህ ከቀጠለ እየተባለ ነው ያለውና ጥምረቱ ከዚህ በኋላስ ከህብረተሰቡም ጋር በመሆን ምንድነው መስራት ያለበት? እስኪ እንግዲህ ያው እንደሚታወቀው የሙስና ችግር በአንድ ተቋም በማቋቋም
እንደማይፈታ ተደጋግሞ የተገለጸ ነገር ነው። ሁሉም አካላት ህብረተሰቡ በስፋትና በንቃት መሳተፍ አለበት። የመንግስት ተቋማት፣ ሚዲያ በተለይ ይህንን የሙስና ችግሮችን በማጋለጥ እና ለህዝብ ይፋ በማድረግ በከፍተኛ ደረጃ መስራት አለበት። እነዚህ ነገሮች ከተሰሩ ህዝቡም በንቃትና በስፋት ከተንቀሳቀሰና ተደራጅቶ ከተንቀሳቀሰ የመንግስት ተቋማትና የሚዲያ ተቋማትም ተባብረው ከሰሩ በእርግጠኝነት ሙስናን በሀገራችን ደረጃ መከላከል ብሎም መቀነስ የምንችልበት እድል አለ ብለን ነው የምናስበው። ሁለተኛ አሁን ጥሩ ኦፖርቹኒቲዎች አሉ፣ ጥሩ አጋጣሚዎች አሉ። የሀገራችን መንግስት ጥልቅ ተሃድሶ አካሂዶ ሙስናና ብልሹ አሰራር የሀገራችን የስርዓታችን አደጋ ነው ብሎ ወስዷል። ይህንን ለመታገል ደግሞ ቁርጠኛ አቋም የወሰደበት ሁኔታ ስላለ የመንግስት ከፍተኛ አካላት ቁርጠኛ ከሆኑ እና በአብዛኛውም ኢኮኖሚው በመንግስት እንቅስቃሴ ውስጥ ያለ እጅ ውስጥ ያለ ስለሆነ ይህንን የሙስና ወንጀል መከላከልና ማስቆም እንችላለን ብለን ነው የምናምነው። አመሰግናለሁ። እንግዲህ ለጊዜው ያለኝ መረጃ ይሄን መስል ነበር። ቀሪ መረጃዎችን በ57 የዜና ወጃችን ላይ ይዘን የምንገናኝ ይሆናል። እሺ፣ አመሰግናለሁ ሜሮን ስለሰጠሽው መረጃ። ዜናዎቻችን ይቀጥላሉ። የከተሞች መሰረተ ልማት ማስፋፊያ ፕሮጀክት በከተሞች ላይ መሰረታዊ የልማት ለውጦችን ማምጣት መቻሉን የከተማ ልማትና ቤቶች ሚኒስቴር አስታወቀ። ሚኒስቴሩ የከተሞች መሰረተ ልማት ማስፋፊያ ፕሮጀክት ሁለተኛ ምዕራፍ አፈጻጸምን ገምግመዋል። በግምገማው 44 ከተሞች የበጀት አጠቃቀም የዕቅድ አስተቃቀዳቸውን የመፈጸም አቅማቸውም ታይቷል። መቅደስ ጥላውን በዓለም ባንክና በኢትዮጵያ መንግስት የገንዘብ ድጋፍ በ2001 የተጀመረው የከተሞች መሰረተ ልማት ማስፋፊያ ፕሮጀክት በሀገሪቱ ያሉ የተለያዩ ከተሞችን በመሰረተ ልማት ለማሳደግ ያለመ ነው። በቢሸፍቱ በተካሄደው በፕሮጀክቱ የከተሞቹን ተጠቃሚነት በገመገመ መድረክ 44 ከተሞች ባለፉት 10 ዓመታት ተጠቃሚ መሆን መቻላቸው ተገልጿል። በየጊዜው በሚደረጉ ግምገማዎች ከተሞች በፕሮጀክቱ በርካታ የልማት ስራዎችን ማከናወን መቻላቸው ይገለጻል። ወደ 72.7 ኪሎ ሜትር ኮብልስቶን ተሰርቷል። ወደ 6 ድልድዮች ተሰርተናል። እነዚህ ድልድዮች ሁለቱ ድልድዮች ከአዲስ አበባ መቀሌ የሚያስገዱ በደሴ መሃል አስፋልት የሚሄዱ ናቸው የነበሩት። በከተማዋ መሃል የሚወርድ ላንድ ስላይድ ነበረ። ወደ 570 ሜትር ውስጥ ለውስጥ ከላይ ኮንክሪት ነው። ውስጥ ለውስጥ ከተማውን ያጠቁ የነበሩ ፍሳሾች ወደዛ ውስጥ እንዲገቡ ተደርጎ የተሰራበት ሁኔታ አለ። ሰፋፊ የሆኑ የኮብልስቶን ስራዎች፣ የድሬኔጅ ስራዎች፣ የጠጠር ምንጣፍና የመብራትና የውሃ ስራዎች ተሰርተዋል። እነዚህ መስራታቸው ብቻ አይደለም። እነዚህ ሲሰሩም የስራ እድል ፈጠራ የወጣቶች በርከት ያሉ የወጣቶች የስራ እድል ፈጠራን በየአመቱ ተጠቃሚ የሆኑ የሚሄዱበት ሁኔታም እየተፈጠረ ሄደዋል ማለት ነው። ይሁንና ከበጀት አጠቃቀም ከዕቅድ አስተቃቀድና የመፈጸም አቅም ብቃት ጋር ተያይዞ ዝቅተኛ አፈጻጸም ያስመዘገቡ ከተሞችም አሉ። ሌሎቹ ከተሞች ሲታቀሙት እኛ እንግዲህ ሳንጠቀም ሲቀር ችግር ነው ብዬ እወስዳለሁ። ግን ይህ ለመስራት እንግዲህ በቁርጠኝነት ተነስተን ከነዚህ ባለድርሻ አካላት ድጋፎች በጋራ በመሆን የተሻለ ስራ ለመስራት እና ልክ እንደ ሌሎቹ ከተሞች ተከናይተን የምንሰራበት ሁኔታ የግድ ማመቻቸት ይቻላል። በዚህ ፕሮጀክት በ44ቱ ከተሞች በርካታ የውስጥ ለውስጥ መንገዶች እንዲሁም የአረንጓዴ ልማት ስራዎች መከናወናቸውን የገለጹት የከተማ ልማትና ቤቶች ሚኒስትር አቶ ዣንጥራር አባይ ፕሮጀክቱ መሰረታዊ የሚባሉ የልማት ለውጦችን ማምጣት ችሏል ብለዋል። ብዙ ለውጦች መጥተዋል። ትልልቆቹን ከተሞቻችን ብናይ የመብራት ተጠቃሚዎች ናቸው፣ ቂራ አገልግሎት ተጠቃሚዎች ናቸው፣ የአረንጓዴ ልማትና መናፈሻ አገልግሎት ተጠቃሚዎች ናቸው። ከዚህም በላይ ደግሞ ህዝቡ በስፋት የሚሳተፍበትና የሚጠቀምበት የኮብልስቶን መንገድ በስፋት ነው እየተሰራ ያለው፣ የጠጠር መንገድ በስፋት ነው እየተሰራ ያለው። እንዲሁም ደግሞ በአንዳንዶቹ ላይ ዘላቂ ከመሆን አንጻር የሚቀር ነገር ቢኖርም በደረቅ ቆሻሻም በፍሳሽ ቆሻሻ የማወገድ ስርዓትም ላይ ከተሞች ጥሩ ስራዎች ነው እየሰሩ ያሉት። ከተሞች ለመሰረተ ልማት ግንባታ የሚመደብላቸውን በጀት በአግባቡ ስራ ላይ ከመዋል ረገድ ያሉባቸውን ክፍተቶች ሊያርሙ እንደሚገባም በግምገማው ተጠቁሟል። 19 ከተሞች እስካሁን ድረስ በተደረገው ግምገማ ንጹህ ኦዲት አላቸው። ሌሎቹ ንጹህ አይባልም፣ ያው ኮሜንት ያለው መሻሻል ያለባቸው ነገሮች አሉ፣ እዛ ላይ ነው ያሉት እና ለወደፊቱ ያሻሻሉ መሄድ ይኖርባቸዋል። የውጭ ዜና
በሶማሊያ በደረሰው የጎርፍ አደጋ ተዘግተው የነበሩ ትምህርት ቤቶች እየተከፈቱ ነው። ከሁለት ሳምንት በኋላ ለሚሰጣቸው የማጠቃለያ ፈተናም ተማሪዎች ዝግጅት እያደረጉ ይገኛሉ። ተስፋ ያለማይሳ በቅርቡ ሶማሊያ ላይ ጉዳት ያስከተለው ሳጋር የተባለው ከባድ አውሎ ንፋስ በጣም ጠንካራ የሚባለው ነው። ሳጋር አውሎ ንፋስ በሰዓት እስከ 100 ኪሎ ሜትር ፍጥነትም አለው። ከ15 ቀናት በፊት በሶማሊያ የተከሰተው ይህ አውሎ ንፋስ ባስከተለው የጎርፍ ጉዳት ቢያንስ 16 ሰዎች ሞተዋል። 12ቱ ለጉዳት ተዳርገዋል። 27 የሚሆኑት ደግሞ የገቡበት አልታወቀም። ከ200 ሺህ በላይ የሚሆኑት ደግሞ ከቤት ንብረታቸውን የተፈናቀሉት በሶማሊያ ግሪክ ከተማ የሚገኘው ቪላ ዱዌኒ ትምህርት ቤት ጎርፉ ጉዳት ካስከተለባቸው 10 ትምህርት ቤቶች ውስጥ አንዱ ነው። አሁን ላይ ታዲያ አውሎ ንፋሱ ካስከተለው ጉዳት በኋላ በሀገሪቱ ትምህርት ቤቶች እንደገና መከፈት ጀምረዋል። ተማሪ ኦስማን መሐመድ ጎርፉ ተማሪዎች ማጠቃለያ ፈተና እንዳይወስዱ እንቅፋት ሆኗል ይላል። የማጠቃለያ ፈተና እንድናቋርጥ አድርጎናል። አሁን ምስጋና ለፈጣሪ ሁሉም ነገር ደህና እየሆነ ነው። እኛም ለማጠቃለያ ፈተና ዝግጁ ነን። ወደ ትምህርት ቤት መመለሳችን ትልቅ ነገር ነው። ትምህርት ከጀመርን ዛሬ ሁለተኛ ቀን ሆኖናል። ከዚህ በኋላ ለፈተና እንዘጋጃለን። በከተማው በሚገኙ የተለያዩ ትምህርት ቤቶች በመቶዎች የሚቆጠሩ ተማሪዎች ወደ ትምህርት ቤት ተመልሰዋል። የሶማሊያ የትምህርት ኃላፊዎች እንደሚሉት የማጠቃለያ ፈተናውን ቢያንስ በአንድ ሳምንት ጊዜ ውስጥ ለመስጠት ጥረት ይደረጋል። ተማሪዎች በሁለት ሳምንት ውስጥ ወደ ትምህርት ቤት መጥተው የሚሰጠውን የክለሳ ትምህርት መጨረስ አለባቸው። በቀጣይ ትኩረታቸውን ወደ ፈተናው መሰብሰብም ይኖርባቸዋል። በተለይ በሀገሪቱ ሂራን በተባለ አካባቢ ጎርፉ ከፍተኛ ጉዳት አስከትሏል። ቢያንስ 8 የሚደርሱ ትላልቅ የመሰረተ ልማት አውታሮች ሙሉ በሙሉ ነው የወደሙት። የሂራን አካባቢ አስተዳዳሪ አብዱላሂ አህመድ መሰረተ ልማቶችን ስራ ለማስጀመር ጥገና እየተደረገ መሆኑን ተናግረዋል። ቅድሚያ በጣም አስፈላጊ የሆኑ መሰረተ ልማቶችን እንጠግናለን። ቀስ በቀስ ደግሞ ሌሎችም አገልግሎት እንዲሰጡ እናደርጋለን። ኢራን ዩራኒየም የማበልጸግ አቅሟን ከፍ ማድረግ የሚያግዛትን ስራ መጀመሯን ዓለም አቀፉ የአቶሚክ ኃይል ተቋጣሪ ድርጅት አስታወቀች። የአውሮፓ ሀገራት በፈረንጆቹ 2015 ከተደረሰው የኢራን የኒውክሌር ውል እንዲወጡ ለማግባባት ጉብኝት እያደረጉ ያሉት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የቴህራንን ድርጊት ነቅፈውታል። በፓሪስ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር የተወያዩት የፈረንሳዩ ፕሬዚደንት ኢማኑኤል ማክሮን ሁሉም አካላት ቁጣን ከሚቀሰቅሱ ተግባራት እንዲቆጠቡ ጠይቀዋል። ሰለሞን ገዳ ኢራን ዋሽታለች። የኒኩሌር መርሃ ግብሯንና ህልሟን በተመለከተ የምናውቀው ሁሉ የተሳሳተ ነው ብሏል የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ። በደህንነት ተቋማቸው አማካኝነት የኢራን ሚስጥራዊ የኒኩሌር መርሃ ግብርን ያስረዳሉ ያሏቸውን 100,000 መረጃዎች ማግኘታቸውን ጠቁመዋል። ለአመታት ኢራን ሚስጥራዊ የኒኩሌር መርሃ ግብር እንዳላት እናውቃለን። ፕሮጀክት አማድ ደግሞ መጠሪያው ነው። ኔታንያሁ እንደሚሉት ኢራን የኒኩሌር መርሃ ግብሯን በተመለከተ ዓለምን አሳስታለች። ከ2015 በፊትና በኋላ ባሉት ዓመታት በሚስጥር የተለያዩ ምርምሮችን ማከናወኗንም ኔታንያሁ ያስረዱልኛል ያሏቸውን መረጃዎች ቀንጭበው አቅርበዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራን የኒኩሌር መረጃዎቿን ለምን በሚስጥር ማስቀመጥ እንደፈለገች አብራርተው ምላሽም ሰጥተዋል። አንድ የሆነ ቀን ልትጠቀምበት በማሰብ የሚለው ደግሞ ምላሻቸው ነው። ኔታንያሁ አምስቱ በተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ቋሚ ወንበር ያላቸው ሀገራትና ጀርመን ከኢራን ጋር የደረሱትን ስምምነት ሲተቹ ያሁኑ የመጀመሪያቸው አይደለም። ከዚህ ቀደም የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይም በመቅረብ ኢራን ሚስጥራዊ የኒኩሌር መሳሪያ ግንባታ እያከናወነች በመሆኑ እርምጃ ሊወሰድባት ይገባልም ብለው ነበር። አሁን ያቀረቡት መረጃ ስምምነቱ ስህተት መሆኑን ለማመላከትና አሜሪካ ለመውጣት የያዘችው አቋም ተገቢ እንደሆነ ለማሳየት መሆኑን ገልጸዋል። መደረስ ያልነበረበት ስምምነት ነው። በጥቂት ቀናት ውስጥ ፕሬዝዳንት ትራምፕ ስምምነቱን በተመለከተ ምን ማድረግ እንዳለባቸው ይወስናሉ። ትክክለኛውን ነገር እንደሚያከናውኑ እርግጠኛ ነኝ። ለአሜሪካ፣ ለእስራኤልና ለዓለም ሰላም ትክክለኛ የሆነውን ነገር እንደሚወስኑ። ከሁለት ሳምንት ባነሰ ጊዜ ውስጥ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የተደረሰውን የዓለም አቀፍ ስምምነት በተመለከተ ውሳኔ ያሳልፋሉ። ዓመታት በፈጀ ድርድር ቴህራን የኒኩሌር መርሃ ግብሯን ለመተው አላት የተባሉ ስፍራዎችን ደግሞ በዓለም አቀፍ ባለሙያዎች በየጊዜው ለማስፈተሽ ተስማምታለች። ባጸፋው በኒኩሌር መርሃ ግብሯ ምክንያት የተጣሉባት ማዕቀቦች እንደሚነሱላት ነው የስምምነቱ አካል። ዋይት ሀውስ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይፋ ያደረጉት መረጃ ተጨባጭና አሳማኝ ብሎታል። የአውሮፓ ህብረት የውጭ ጉዳይ ኃላፊ ፍሬዴሪካ ሞሪኒ ይፋ የሆነው መረጃ ህብረቱ በጥልቀት እንደሚመረምረው ጠቁመዋል። ነገር ግን ዓለም አቀፉ የአቶሚክ ኃይል ተቆጣጣሪ ድርጅት በሚያቀርበው ሀሳብ መሰረት ውሳኔ
የሚደረስ መሆኑን ገልጸዋል። ዓለም አቀፉ የአተም ኃይል ተቆጣጣሪ ድርጅት ኢራን ስምምነቱን ከፈረመች በኋላ ይፋ ባደረጋቸው 10 ሪፖርቶች ቴህራን የገባቸውን ግዴታ እየተወጣች መሆኑን አመልክቷል። የዓለም አቀፍ ጉዳዮች ፖለቲካ ተንታኝ የሆኑት ዶክተር ማጂክ ፓትሮ በእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይፋ የሆነው መረጃ ምንም አዲስ ነገር የለውም ባይ ናቸው። እንዲህ አይነት መረጃ ሲቀርብ ያሁኑ የመጀመሪያ አይደለም። እሳቸው የኒውክሌር መርሃ ግብርን በተመለከተ ለመናገርም ይሁን ለመተቸት የሚያስችል ስፍራ ላይ አይደሉም። ዓለምን እንደ ኒውክሌር ካሉ መሳሪያዎች የጸዳች ለማድረግ የቀረበውን ስምምነት በተደጋጋሚ ቢጠየቁም ለመፈረም አልፈቀዱም። ከፈረንሳይና ከብሪታንያ ጋር በመሆን ከኢራን ጋር የተደረሰውን የኒውክሌር ስምምነት ለመታደግ እየሰራው ነው ያለው የጀርመን መንግስት ባወጣው መግለጫ መረጃውን እንደሚመረምረው አስታውቋል። ይሁንና ኢራን ስምምነቱን ትተላለፋለች የሚል እምነት የለኝም ብሏል። ኢራን የቀረባትን ወቀሳ ከእውነት የራቀ በማለት ውድቅ አድርገዋለች። የኢራን የውጭ ጉዳይ ሚኒስትር መሐመድ ጃቫድ ዛሪፍ ለዓለም ሰላም በሚበጁ ጉዳዮች ላይ ማተኮር ተገቢ ነው ብለዋል። ቻይና ወደ ሰሜን ኮሪያ በረራ ልትጀምር ነው። በሰሜን ኮሪያ በኩል በተደጋጋሚ የኒውክሌር ሚሳኤል የማምረትና ዛቻዎች ምክንያት ቻይና ከ6 ወራት በፊት ከቤጂንግ ወደ ፒዮንግያንግ ያላትን ሁሉንም በረራዎች ማቋረጧ ይታወሳል። የቻይና መንግስት ሀብት የሆነው ኤር ቻይና ወደ ፒዮንግያንግ የሚያደርገውን በረራ ነገ እንደሚጀምር ታውቋል። ቻይና እዚህ ውሳኔ ላይ ደረሰችው የሁለቱ ኮሪያ ዲፕሎማቲክ ግንኙነት መሻሻል በማሳየቱ መሆኑን ኢራን በደቡብ ኮሪያን የዜና ምንጭ ጠቅሶ ዘግበዋል። ተመልካቾቻችን የአራት ማዕዘን ዜና ውጃችን ይቀጥላል። አሁን የምናልፈው ወደ አየር ሁኔታ ዘገባ ነው። የአየር ሁኔታ ዘገባ ይቀጥላል። ተከታተልን እንመለስ።